ሰላም ፋሚሊ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። እንግዲህ ውሽሚትዬ መልካም የመቃጠል ዘመን ውሽሚትና የውሽሚት ቡችሎች ማለት ነው። መልካም የመቃጠል ዘመን ብለናችኋል። እንግዲህ ገና ይቀጥላል መቃጠላችሁ በዚሁ ይቀጥላል ማለት ነው። እንግዲህ ትላንትና ማታ ላይ አብርሽ ቤት የተለቀቀው ቪዲዮ እንግዲህ ውሽሚት እየተፍጨረጨረች እየተቀጣጠለች ነበር። እንዴት እኔን ሳትነግረኝ እንዴት ትመጣለህ? እንዴት ትደብቀኛለህ? ማለት እንዴ ያመጣው እኮ ሚስቱ የልጁ እናት የነበረች ልጁ ያለበት ቤት ነው። ምን ነው አንቺ ይሄን አክል የሚያፍጨረጭርሽና ይሄን አክል የሚያናድድሽ ነገር ምንድነው? ሲቀጥል ደግሞ እሱን ማመን አለብሽ። በቃ የመጣው ልጁ ጋር ነው። ይሄ ነገር ደግሞ እንደሚፈጠር መጀመሪያውኑ ሲጀመር አምነሽ መቀበል ነበረብሽ። ያጠፋሽው እዚህ ጋር ነው። ሽሚት ገብቶሻል? አብሬሽን እኔ ያፈቅራለሁ እኔ ወዳሃለሁ ብለሽ ገመድ አስገብተሽ ወደ አንቺ ስትጎትቺው ሩታ ጋር እንደሚሄድ አንድ ቀን ልጁ ጋር እንደሚሄድ ይሄ ነገር ግንዛቤ ውስጥ አስገብተሽ ነበር። እሱን አፈቅርሃለሁ ወዳሃለሁ ብለሽ ስትጎትቺ ይሄንን ነገር ማሰብ ማስተዋል ነበረብሽ። ስለዚህ አሁንም ቢሆን ማለት ነው አብርሽና ሩታ አንድ ቀን አብረው ይሆናሉ። አንቺና ቡችሎችሽ አንድ ቀን መሀል ላይ ትቀራላችሁ። መሀል ላይ ተንጠልጥላችሁ ትቀራላችሁ። ይሄ ሁሌም እኔ የምናገረው ነገር ነው። አብርሽ ወደ ሩታ ይመለሳል። ጊዜ ቢፈጅ ነው እንጂ አንድ ቀን መመለሱ አይቀርም። ከዛ በኋላ አንቺ ደግሞ መሀል አውላላ ሜዳ ላይ ትቀሪያለሽ። ምክንያቱም ልጁ አንቺ ወድሃለሁ አፈቅርሃለሁ ብለሽ በግድ ነው ጎትተሽ ወደ አንቺ ያረግሽው እንጂ እሱ ፈልጎ አይደለም ወደ አንቺ የመጣው ማለት ነው። ሽሚትዬ መልካም የመቃጠል ዘመን ይሁንልሽ።